ሰላም ወደ ተማሪዎቻችን እንደምን አላችሁ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርታችን ጥናታችን እንደቀጠለ ነው። በአዲሱ ቻፕተራችን ዩኒት 2 አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ አናሊሲስ 2.1ን አይተን ነበረ። አግሪጌት ዲማንድ የሚለው ኮንሴፕት ምንድን ነው? በምን ኢንፍሉዌንስድ ይሆናል? አራቱ ኮምፖነንቶቹ እነማን ናቸው የሚደመሩት? እንዲሁም ደግሞ እነዚህ አራቱ ኮምፖነንቶቹ በምን ዲተርማይንድ ይሆናሉ፣ በምን ኢንፍሉዌንስድ ይሆናሉ የሚለውን እንግዲህ አይተን ነበረ በባለፈው ጥናታችን። ከዛ በተጨማሪ ደግሞ አግሪጌት ዲማንድ ከርቭ ምን ይመስላል? ሙቭመንት አሎንግ ዘ ከርቭ ሲሆን ምንድነው እየተቀየረ ያለው ኮምፖነንት? ኳንቲቲ ዲማንድድ ነው ብለናል። በፕራይስ ኢንፍሉዌንስድ ይሆናል። ሺፍት ኦፍ ዘ ከርቭ ከሆነ አግሪጌት ዲማንዱ ነው ሙሉ በሙሉ የተቀየረው ብለናል። ይሄ ደግሞ በሌሎች ፋክተሮች ነው፣ በሌሎች ዲተርሚናንቶች ነው ኢንፍሉዌንስድ የሚሆነው እንጂ በፕራይስ ሌቭል አይደለም ብለን እነዚህን ኮንሴፕቶች አይተን ነበረ። ለምን ዳውንዋርድ ስቶፒንግ ሆነ የሚለውን እንዲሁ በሶስት ኢፌክቶች አብራርተናቸው ኤክስፕሌን አድርገነው ነበር። እንግዲህ ሶስቱ ኢፌክቶች ኤክስፕሌን የሚያደርጉልን ዳውንዋርድ ስሎፕ ኦፍ ኤዲ ለምን ሆነ የሚለውን ኤክስፕሌን የሚያደርጉልን ሶስቱ ኢፌክቶች ሪል ባላንስ ኢፌክት፣ ኢንትረስት ሬት ኢፌክት፣ ኢንተርናሽናል ትሬድ ኢፌክት የሚሉትን ሶስቱን አይተን ነበረ። በሚቀጥለው እንግዲህ ስንገናኝ አግሪጌት ሰፕላይን እናይና ሁለቱን ደግሞ አግሪጌት ዲማንድ እና አግሪጌት ሰፕላይን መርጅ በማድረግ ኢኩሊብሪየም ስለሚባለው ሀሳብ እናወራለን ተባብለን ተነጋግረን ነበር። ዛሬ በሚኖረን ሴሽን አግሪጌት ሰፕላይ ምንድነው፣ ከርቭስ በምን ኢንፍሉዌንስድ ይሆናል የሚሉትን ከዚህ በኋላ ባሉት ሴሽኖቻችን ለማየት እንሞክራለን። ቀጥታ ወደ ትምህርታችን ከመግባታችን በፊት እዚህ ጋር ሁሌ የማስታውሳችሁ ሳይት አለ። lucybridgeacademy.com ላይ ምን ታገኛላችሁ? ብሪፍ ኖቶች አለው፣ የጥያቄ ባንክ አለው፣ ፐርሶናላይዝድ የሆነ ኤአይ አሲስታንት አለው። እንዲሁም ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ቤተሰብ መሆናችሁን እንዳትረሱ ለማሳሰብ እፈልጋለሁ። በቀጥታ ወደ ዛሬው ሴሽናችን ስንገባ እንግዲህ ምንድነው ትኩረት የምናደርገው አግሪጌት ሰፕላይ ምንድን ነው የሚለውን ኮንሴፕቱን በመጀመሪያ ለማየት እንሞክራለን። አግሪጌት ሰፕላይ እንግዲህ አግሪጌት ዲማንድ ያልነው ስፔንዲንጉን የሚያጠና የአራቱን ኮምፖነንቶች ስፔንዲንግ አጠቃላይ ፍላጎታቸው ከስፔንዲንጋቸው ጋር ተመሳሳይ ነው ብሎ አስቦ በስፔንዲንጋቸው ምክንያት ዲማንዳቸው እንደዚህ ነው ብሎ የሚያስቀምጥ ነው። አግሪጌት ሰፕላይ ደግሞ ቶታል ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ዳት ፈርምስ አር ዊሊንግ ቱ ሰፕላይ አት ቫሪየስ ፕራይስ ሌቭል። ያኛው ኳንቲቲ ዲማንድድ ወይም ሪል ጂዲፒ ዲማንድድ አት ቫሪየስ ፕራይስ ሌቭልስ ነው ፕሎት የሚያደርገው። ይሄኛው ግን ቶታል አውትፑት ቶታል ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ኦር ሪል ጂዲፒ አውትፑት አት ዲፍረንት ፕራይስ ሌቭል ሰፕላይ የተደረገውን ነው። እንግዲህ ሰፕላይዱን ነው ፕሎት የሚያደርግልን፣ ሰፕላይዱን ነው። እንግዲህ ያኛው ባይንግ ሳይድ ነው፣ ይሄኛው ደግሞ ሴሊንግ ሳይድ ወይም ፕሮዳክሽን ሳይድ ነው። ያኛው ኮንሱመር ሳይድ ነው፣ ይሄኛው ደግሞ ፕሮዲውሰር ሳይድ ወይም ደግሞ ቢዝነስ ፈርም ሳይድ ልንለው እንችላለን። ፕሮዲውሰር ሳይድ ነው። እንግዲህ ቶታል ስፔንዲንግ የሚያወራው ዲማንድ ከሆነ ቶታል አውትፑት ደግሞ ቶታል አውትፑት ሰፕላይድን ደግሞ የሚያወራው ማነው ማለት ነው? አግሪጌት ሰፕላይ ማለት ነው። እንግዲህ ኢን ዘ ካውንተሪ ከአግሪጌት ዲማንድ በተለየ አግሪጌት ዲማንድ ከርቭ ኢንቨርስ ሪሌሽንሺፕ ነበረው ብለናል። ለዛ ነው ዳውንዋርድ የሚሆነበት ምክንያት። ሪል ጂዲፒ ከፕራይስ ሌቭል ጋር ኢንቨርስ የሆነ ሪሌሽንሺፕ አለው ማለት ነው። ፕራይስ ሲጨምር ሪል ጂዲፒ ይጨምራል፣ ፕራይስ ሲጨምር ሪል ጂዲፒ ይቀንሳል፣ ፕራይስ ሲቀንስ ደግሞ ሪል ጂዲፒ ዲማንድድ ይጨምራል ማለት ነው። ስለዚህ ኢንቨርስ የሆነ ሪሌሽንሺፕ ነበር። ይሄኛው ግን ፖዚቲቭ የሆነ ወይም ዳይሬክት የሆነ ሪሌሽንሺፕ ነው ያለው። ምክንያቱም ልክ ፕራይስ ሲጨምር አውትፑት ሰፕላይድም ይጨምራል፣ ፕራይስ ሲቀንስ ደግሞ አውትፑት ሰፕላይድ ደግሞ ይቀንሳል። ተመሳሳይ በሆነ ዳይሬክሽን ነው እንግዲህ የሚቀያየረው ማለት ነው ፕራይስ እና ጂዲፒ ዲማንድድ። ስለዚህ ልዩነቱን ኢንፋሳይዝ እንድትሰጡት ነው። እንግዲህ አግሪጌት ሰፕላይን በሁለት ከፍለን ነው የምናየው። ሾርት ረን አግሪጌት ሰፕላይ አለን፣ እንዲሁም ደግሞ ሎንግ ረን ደግሞ አግሪጌት ሰፕላይ አለን።
ሾርት ረን አግሪጌት ሰፕላይ የሚለው ሞር በኬኔዥያን አፕሮች እናብራራዋለን። ሎንግ ተርም አግሪጌት ሰፕላይ ደግሞ የሚለውን አት ፉል ኢምፕሎይመንት ኢኮኖሚው ምን ያክል ሰፕላይ ያደርጋል የሚለውን በክላሲካል አፕሮች የምናየው ይሆናል ማለት ነው። ከዛ በፊት ግን ሎንግ ረን ስንል ምን ማለታችን ነው፣ ሾርት ረን ስንል ምን ማለታችን ነው የሚለውን እንግዲህ እዚህ ጋር ሾርት ረን ስንል ሾርት ረን ኢዝ ኤ ፔሪድ ዌር አት ሊስት ዋን ኢንፑት ኢዝ ፊክስድ። በተለይ ደግሞ ዌጅ የሌበር ዌጅ እንግዲህ አንዱ ፋክተር ፕሮዳክሽን ነው ሌበር ዌጅ። ፈርሞች ትልቅ ወጫቸው እንግዲህ ሌበር ዌጅ ሊሆን ይችላል። ስለዚህ ሌበር ዌጅ ፊክሰር ነው ወይም ስቲኪ ነው። ቶሎ እንደ ፕራይስ ከፕራይስ እኩል በፍጥነት አይሄድም። የኮሞዲቲ ፕራይስ ጨመረ ብሎ ዌጅም አብሮ አይሄድም። ምክንያቱም ስቲኪ የሚሆንበት ምክንያት ዩዥዋሊ በኮንትራት በውል ይታሰራል። የሌበሮች ክፍያ ደሞዝ በአንድ ዓመት በሚቆይ ኮንትራክት በሁለት ዓመት በሚቆይ ኮንትራክት ሊታሰር ይችላል። ለአንድ ዓመት ይሄን ያክል ገንዘብ ነው የምንከፍል ካልነው አንድ ፈርም ሌበር እንደዛ ውል ከተገባባ የፈለገ ማርኬቱ ላይ ኮሞዲቲዎች ፕራይሳቸው ቢጨምር ዌጁን አይጨምርም፣ ስቲኪ ሆኖ ይቆያል ማለት ነው። ስለዚህ አትሊስት አንድ ኢንፑት ዌጅን እንደ ምሳሌ ነው ያነሳ ነው። ሌሎችም ኢንፑቶች አሉት። ከነሱ ኢንፑቶች አትሊስት አንዱ ፊክስድ የሚሆንበት ጊዜ ሾርት ረን እንላለን። ሎንግ ረን ደግሞ ኢንደ ካውንተራሪ ነው። በተቃራኒው ሁሉም ኢንፑቶች ከማርኬቱ ኔቸር ጋር አጀስት አድርገው የጨረሱበት ነው ማለት ነው። አጀስት አድርገው የጨረሱበት ፍሌክሲቢሊቲ ኦፍ ፕራይስ ኤንድ ዌጅ ያለበት ነው ማለት ነው። ኦል ኢንፑትስ ሃቭ አጀስትድ ፉሊ ማለት ነው። ወይም ደግሞ ናቹራል ስታተስ ኦፍ ዘ ኢኮኖሚ ክላሲካል እንደሚለው ፉል ኢምፕሎይመንት አለ ብለን ናቹራል አውትፑት ይልድ የሚያደርገው ኢኮኖሚው ናቹራል አውትፑት ይሄ ነው ብለን የምንልበት ቦታ እዚህ ጋር እንደምናየው ቀጥ ያለ መስመር ነው የሚሆነው። ሎንግ ረን አግሪጌት ሰፕላይ ናቹራል አውትፑቱ እዚህ ጋር ናቹራል ሪል ጂዲፒ ሰፕላይዱ እዚህ ጋር ይሆናል። ከፕራይስ ሌቭል የፈለገ ቢጨምር የሚቀንስም ብሎ ያስቀምጠዋል። ስለዚህ በሾርት ረን እና በሎንግ ረን መካከል ያለው ልዩነት ምንድነው? ሾርት ረን አትሊስት አንደኛው ኢንፑት ፊክስድ ይሆናል በፕራይስ ስቲኪነስ እና በዌጅ ስቲኪነስ እንዲሁም ደግሞ በወርከርስ ሚስፐርሰፕሽን ምክንያት አትሊስት አንደኛው ፊክስድ ይሆናል። ሎንግ ረን ላይ ግን ሁሉም ፉሊ አጀስትድ አድርጎ ጨርሷል እንላለን ማለት ነው። ስለዚህ አሁን በሁለቱ አፕሮቾች ባለፈው ዩኒት ዋን ላይ እንግዲህ ማክሮ ኢኮኖሚክስ ፈንዳሜንታል ኮንሴፕቶችን ስናይ የተለያዩ ስኩል ኦፍ ቶቶችን አይተን ነበር። እንደምታስታውሱት ኬኔዥያን እና ክላሲካል የሚሉት እንግዲህ ዋነኛነት ያየናቸው ናቸው። በኬኔዥያን አፕሮች አግሪጌት ሰፕላይን እንዴት ያየዋል የሚለውን እንግዲህ ለማየት እንሞክራለን። እንግዲህ ኬኔዥያን አፕሮች አግሪጌት ሰፕላይን የሚያየው ፕሎት ሲያደርገው ሆሪዞንታል ከርቭ አድርጎ ነው ፕሎት የሚያደርገው አግሪጌት ሰፕላይን። ለምን ሲባል እንግዲህ የራሱ ማብራሪያ ፎርዋርድ ያደርጋል። ኬኔዥያን አግሪጌት ሰፕላይ ከርቭ ኢዝ ሆሪዞንታል ሪፍሌክቲንግ ዳት ዋት firms will supply any output demanded at a fixed price level. at a fixed price level ምንላት እንግዲህ እዚች ጋር ያለችውን ፕራይስ ሌቨል ነው። at a fixed price level የተፈለገውን ያክል እየጨመሩ ሊሄዱ ይችላሉ። አውትፑት ሰፕላይድን ሊጨምሩ ይችላሉ። ያኔ at a fixed price level የጨመረ ከሄደ ሆሪዞንታል ነው ከርቡ ማለት ነው የአግሪጌት ሰፕላይድ። ለምን ይሄ ሆነ ኬነስ ሲባል ምንድነው የሚያብራራው? ምክንያቱም አውትፑት ለማምረት የሚያስፈልጉን ፋክተር ኦፍ ፕሮዳክሽን አለ። ከዛ ውስጥ በዋነኝነት ሌበርን ብናይ ልክ እንደ ፕራይስ ኦፍ ኮሞዲቲ ወይም ደግሞ እንደ አዘር ፋክተርስ ቶሎ የመጨመር ጠባይ የለውም። ስቲኪ ነው፣ ቶሎ አጀስት አያደርግም፣ ፍሌክሲብል አይደለም። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ